ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች +251ን ያስቀደማችሁ 974 75 6421 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ ክፍል 2 የአማርኛ ፊደላትን ከቸ እስከ ደ ያሉ ፊደላቶች እንማማራለን። እንግዲህ በባለፈ ክላሳችን በክፍል 1 ከሀ ጀምረን እስከ ተ ያሉ ፊደላቶችን ስናይ ነበር። ዛሬ ደግሞ ከቸ እስከ ደ ያሉትን እስከ የቤተሰቦቻቸው እናያለን ማለት ነው። እናንተ ከቻላችሁ እየጻፋችሁ ተከታተላላችሁ። እዚህ ጋር የምታዩዋቸው እነዚህ እስከ 7 ቤተሰቦቻቸው ዛሬ ዲቃላ ሆሄያት የሚባሉትን ሳንጨምር እስከ 7 ያሉ ፊደላቶች ብቻ እናያለን ማለት ነው። እኔ አሁን ከዚህ ከመጀመሪያው ጀምሬ አነብላችኋለሁ። እቺ ቸ ትባላለች። ቸ ቸ ቹ ቹ ቺ ቺ ቻ ቻ ቼ ቼ ች ች ቾ ቾ። እሺ አንዴ ከመጨረሻ ወደ መጀመሪያ እንበል። ቾ ች ቼ ቻ ቺ ቹ ቸ ቸ። እሺ እቺ ሁለተኛው ደግሞ የ ትባላለች። የ የ ዩ ዩ ይ ይ ያ ያ ዬ ዬ ይ ይ ዮ ዮ። ከመጨረሻውን ጀምር። ዮ ይ ዬ ያ ይ ዩ የ የ። እሺ እቺ ሶስተኛዋ ደግሞ ነ ነች። ነ ነ ኑ ኑ ኒ ኒ ና ና ኔ ኔ ን ን ኖ ኖ። ከመጨረሻውን ጀምር። ኖ ን ኔ ና ኒ ኑ ነ ነ። እሺ እቺ ቀጣዩ ደግሞ ኘ ነች። ኘ ኙ ኚ ኛ ኜ ኝ ኞ ኞ። ከመጨረሻው ስንጀምር ኞ ኚ ኜ ኛ ኚ ኙ ኘ ኘ። እሺ እቺ ደግሞ አ አ አ ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ። ከመጨረሻውን ጀምር። ኦ እ ኤ አ ኢ ኡ አ አ። እሺ ይቺ ደግሞ ከ ነች። ከ ከ ኩ ኩ ኪ ኪ ካ ካ ኬ ኬ ክ ክ ኮ ኮ። ከመጨረሻው ኮ ክ ኬ ካ
ኪ ኩ ከ ከ እሺ አንዴ አሁን ከላይ ወደ ታች በየቤተሰቦቻቸው የመጀመሪያ ቤተሰቦችን አንዴ ከዚያ ሁለተኛ ሶስተኛ እያልን ወደ ታች እናነባለን። እነዚህ የመጀመሪያ ፊደላቶች ድምጾች ይባላሉ። ድምጽ ቸ የ ነ ኘ አ ከ እነዚህ ድምጾች ናቸው። የሁለተኛ ደግሞ እነዚህ ድምጽ እንላቸዋለን። የመጀመሪያዎቹ ተጽፈው ጎናቸው ላይ ምን አላቸው? ቅጥያ ካላቸው ድምጾች ወይም ደግሞ ሁለተኛ ፊደላቶች ናቸው። እሺ ከዚህ ጋር ስንጀምር ቹ ዩ ኑ ኙ ኡ ኩ ኩ እሺ ሶስተኛ ደግሞ እነዚህ ድምጾች እግራቸው ላይ ጠማማ ጠማማ ካላቸው ሶስተኛ ፊደላቶች ቺ ይ ኒ ኚ ኢ ኪ ኪ እሺ እነዚህ ደግሞ አራተኛ ፊደላቶች ደግሞ ድምጾች እንላቸዋለን። ድምጽ ቻ ያ ና ኛ አ ካ እሺ እነዚህ ደግሞ ቀለበት ያላቸው ከእግራቸው ላይ ደግሞ ድምጾች ወይም ደግሞ አምስተኛ ፊደላቶች ማለት ነው። ድምጻቸው ደግሞ ቼ ዬ ኔ ኜ ኤ ኬ እሺ እነዚህ ስድስተኞች ደግሞ ድምጾች ድምጽ ች ይ ን ኝ እ ክ እሺ ሰባተኞች ደግሞ እነዚህ የመጨረሻዎቹ ደግሞ ድምጾች እንላቸዋለን። ቾ ዮ ኖ ኞ ኦ ኮ እሺ በጣም አሪፍ። ወደ ቀጣዩ ስንመጣ ደግሞ ይቺ ደግሞ ትባላለች። ኸ ሁ ሂ ሂ ሃ ሄ ህ ሆ እነዚህ ድምጾቻቸው መጀመሪያ ላይ በክፍል አንድ ያየናቸው ሁለት ሀሌታ እና ሀመርኋ ብለን አይተናል። ከእነሱ ድምጽ የምትለይ የመጀመሪያዋ ብቻ ነች ይቺ። መጀመሪያ ስንጀምር ብለን እንጀምራለን። ከዚህ ከሁለተኛው ጀምሮ ግን እስከ ሰባተኛው ያሉት ድምጻቸው ከመጀመሪያዎቹ ከሀ ቤተሰቦች ጋር ተመሳሳይ ናቸው ድምጾቻቸው ማለት ነው። ግን ይቺ የመጀመሪያዋ ነች። ብላችሁ ትጀምራላችሁ። እስቲ አንዴ ከመጨረሻው እንጀምር። ሆ ህ ሄ ሃ ሂ ሁ ኸ እሺ ይቺ ደግሞ ቀጣዩ ደግሞ ነች። ወ ው ዊ ዋ ዌ ዎ ከመጨረሻው ዎ ው ዌ ዋ ዊ ው ወ እሺ ይቺ ደግሞ ትባላለች። ዘ ዙ ዚ ዛ ዜ ዝ ዞ ከመጨረሻው እንጀምር። ዞ ዝ ዜ ዛ ዚ ዙ ዘ እሺ ይቺ ደግሞ ትባላለች። እንግዲህ ማለት እንደ ተጽፎ እነዛ በላይ በኩል በጎን በጎን ወደ ጎን ወደ ጎን ሳደርጉ ትሆናለች። ዠ ዡ ዢ ዣ ዣ ዤ ዥ
ዦ ዦ ከመጨረሻውን ጀምር ዦ ዥ ዤ ዣ ዢ ዡ ዠ ዠ እሺ ይቺ ደግሞ ደ ነች ደ ደ ዱ ዱ ዲ ዲ ዳ ዳ ዴ ዴ ድ ድ ዶ ዶ ከመጨረሻውን ጀምር ዶ ድ ዴ ዳ ዲ ዱ ደ ደ እሺ የመጨረሻዋ ደግሞ ይቺ ደግሞ ጀ ነች። እንግዲህ ጀ ማለት መጀመሪያ ደን ትጽፋላችሁ ከዛ ከላይ ማድረግ ነው። ከላይ እንደ ሰና እንደ ሸ ማለት ነው። ይኸው ደን ጻፋችሁ ከዛ ከላይ አድርጋችሁ ደግሞ አግድም ስታደርጉ ጀ ትሆናለች። ጀ ጀ ጁ ጁ ጂ ጂ ጃ ጃ ጄ ጄ ዥ ጅ ጆ ጆ ከመጨረሻው ስንጀምር ደግሞ ጆ ጅ ጄ ጃ ጂ ጁ ጀ ጀ እሺ እንግዲህ ከቸ ጀምረን እስከ ጀ ያሉት የአማርኛ ፊደላቶች እንደዚህ ይነበባሉ ማለት ነው። አሁን የመጨረሻ አንዴ ከዚህ በየቤተሰቦቻቸው አንዴ እንላቸዋለን የመጀመሪያዎቹ እንዳልነ ማለት ነው። ይቺ ማን ያልኳችሁ ይቺ ሀ ነች። ሀ ወ ዘ ዠ ደ ጀ እነዚህ አ ድምጾች ናቸው። ሁለተኛዎች ደግሞ ሁ ው ዙ ዡ ዱ ጁ ኡ ድምጾች የመጀመሪያው ተጽፎ ጎናቸው ላይ ምን ያላቸው ቅጥያ ያላቸው ማለት ነው። ሶስተኛ ደግሞ እግራቸው ጠማማዎች ኢ ድምጾች ሂ ዊ ዚ ዢ ዲ ጂ ጂ አራተኛ አ ድምጾች ሃ ዋ ዛ ዣ ዳ ጃ ጃ እሺ አምስተኛ ደግሞ የመጀመሪያዎች ተጽፈው ምንድነው እግራቸው ላይ ክብ ነገር ካላቸው ሁሉም አምስተኛ ፊደላቶች ምን አላቸው እግራቸው ላይ ቀለበት አላቸው። ድምጾቻቸው ደግሞ ኤ ድምጾች እንላቸዋለን። ሄ ዌ ዜ ዤ ዴ ጄ ጄ እሺ ስድስተኛ እ ድምጽ ህ ው ዝ ዥ ድ ጅ ጅ የመጨረሻዎቹ ደግሞ ሰባተኛ ምን ድምጽ ናቸው? ኦ ድምጾች የምንላቸው ኦ ድምጾች ሆ ዎ ዞ ዦ ዶ ጆ ጆ በጣም አሪፍ እንግዲህ የዛሬ ክላሳችን ከቸ እስከ ጀ ያሉትን የአማርኛ ፊደላት ጥናት ይሄን ይመስላል ማለት ነው። በባለፈው በክፍል 1 ከሀ እስከ ተ አይተናል። ዛሬ ደግሞ በክፍል 2 ከቸ እስከ ጀ ያሉትን አይተናል። ቀጣይ ደግሞ የመጨረሻ ክፍል 3 ከጀ ቀጥሎ ያሉትን ሙሉ እስከ 34ኛ ያሉትን ፊደላቶች እናያለን። ለዛሬ የነበረን ጊዜን ይመስላል። መልካም ጊዜ። ባይ ባይ